አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሠረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ፣ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜይል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ ኢሳት ሳምንታዊ ተጀምሯል። በሳምንቱ የመራረጥናቸውን ዘገባዎች ወደ እናንተ እናደርሳለን። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። በአማራ ክልል በ4 የምርጫ ጣቢያዎች በተከፈተ ተኩስ የምርጫ ሂደቱ እንደተቋረጠ ተገለጸ። በሌላ በኩል የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ያልተፈቀደላቸው የመንግስት አመራሮች በሚስጥራዊ ቦታ ተገኝተው ሲያስገድዱና ሲጎበኙ እንደታዘበ ያስታወቀው በዚሁ ባሳለፍነው ሳምንት ነበር። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ በ7ኛው ጠቅላላ ምርጫ ትዝብት ለማከናወን 2258 ተቀማጭና 891 ተንቀሳቃሽ ታዛቢዎችን በአጠቃላይ 3149 ታዛቢዎችን አሰማርቷል። የህብረቱ ታዛቢዎች ስምሪት በትግራይ ክልል፣ በአማራ ክልል ከሚገኙ 8 የምርጫ ክልሎች እንዲሁም አከራካሪ ከሆኑ 5 የምርጫ ክልሎች ውጪ ባሉ የተከናወነ ነው። ይህ የእኩለ ቀን የትዝብት ሪፖርት መሰረት ያደረገው የህብረቱ ታዛቢዎች ማሩባቸው 2258 የድምጽ መስጫ ጣቢያዎች ብቻ ነው ተብሏል። ህብረቱ ካሰማራቸው ተንቀሳቃሽ ታዛቢዎች የሰበሰባቸውን መረጃዎች አሳሳቢ ሁነቶች ላይ የተደረጉ ሪፖርቶች ላይ ተመስርቶ መዘጋጀቱን አስታውቋል። ዋና ዋና የተባሉ 10 የእኩለ ቀን ትዝብት ግኝቶችና አሳሳቢ ሁነቶች እንደነበሩ የህብረቱ የቦርድ ሰብሳቢ ሳህለ ስላሴ አበበ ተናግረዋል። በ1276 ወይም 57% ጣቢያዎች ደግሞ ከጠዋቱ ከ12 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ መጀመሩን ህብረቱ ታዝቧል። በ1% ጣቢያዎች የድምፅ አሰጣጡ ከጠዋቱ 1 ሰዓት በኋላ መጀመሩ ህብረቱ የታዘበ ሲሆን በ3 ጣቢያዎች ይህ መግለጫ እስከተዘጋጀበት ሰዓት ድረስ የድምፅ አሰጣጥ ሂደት እንዳልተጀመረ ለመታዘብ ተችሏል። በጠቅላላው 203 አሳሳቢ ሁነቶችን የተቀበለ ሲሆን
ከነዚህ ውስጥ 40 ያህሉ የተረጋገጡ ሆኖ አግኝቷቸዋል። በአማራ ክልል አንዳንድ ቦታዎች በአካባቢው በተከፈተ ተኩስ ምክንያት አስመራጮች ዕቃቸውን ይዘው እንዲወጡ የተገደዱባቸው ቦታዎች መኖራቸውን የቦርዱ ሰብሳቢ አስታውቀዋል። በአማራ ክልል ማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ምርጫ ጣቢያ ቁጥር ተጠቅሷል። ቀበሌ 02 ከጠዋቱ 12 ሰዓት ጀምሮ ድምፅ መስጠት ቢጀመርም ከረፋዱ 5 ሰዓት ከ10 ጀምሮ በጣቢያው አቅራቢያ በተሰማ ተኩስ ምክንያት ሂደቱ ተቋርጧል። በሰሜን ወሎ ጋዛ ወረዳ መቄት 2 የምርጫ ጣቢያ ቁጥር ተጠቅሷል። ከጠዋቱ 1 ሰዓት ጀምሮ በነበረ ተኩስ ለ40 ደቂቃ ያህል ሂደቱ ተቋርጦ የነበረ ሲሆን በዚህ ወረዳ በሌላ ጣቢያ ደግሞ ከጠዋቱ 12 ሰዓት ከ30 እስከ 1 ሰዓት ከ10 ድረስ በተሰማ ከፍተኛ የተኩስ ድምፅ ምክንያት የድምፅ አሰጣጡ ሂደት ተቋርጦ ከጠዋቱ 1 ሰዓት ከ30 በኋላ ሂደቱ ቀጥሏል። በደቡብ ጎንደር ዞን ፋርጣ ወረዳ ጣቢያ ቁጥር ተጠቅሷል። በተኩስ ድምፅ ምክንያት ሂደቱ ሲቋረጥ በፎገራ ወረዳ ከተማ ጣቢያ ተጠቅሷል። በደብረ ታቦር ከተማ ቀበሌ 4 ጣቢያዎችን በተመሳሳይ ምክንያት አስፈጻሚው ጣቢያዎቹን ዘግተው ለመውጣት ተገደዋል። በእናቲቱ ማርያም ጣቢያ ቁጥሩ ተጠቅሷል። ደግሞ በ2 ሰዓት ከ35 በተከፈተ ተኩስ ሰራተኞች ንብረት ጭነው በመውጣት ሂደቱ ተቋርጧል። ያልተፈቀደላቸው የመንግስት ባለስልጣናት መራጮች ላይ ተጽዕኖ ሲያሳድሩ እንደነበር አቶ ሳህለ ስላሴ አክለው ገልጸዋል። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በአቀስታ ምርጫ ጣቢያ 1 በምርጫ ኮድ ተጠቅሷል ላይ ያልተፈቀደላቸው የመንግስት አመራሮች ገብተው አይተው ወጥተዋል። በሲዳማ ክልል ሐዋሳ ከተማ አስተዳደር ቱላ ወረዳ መሳፍንት ዘለቀ ኪራይ ቤት ምርጫ ጣቢያ በምርጫ ኮድ ተጠቅሷል ላይ ያልተፈቀደላቸው የቀበሌው አመራሮች ወደ ምስጢራዊ የድምፅ መስጫ ቦታ በመሄድ መራጮችን ሲያስገዱ እንደነበር ታዝበናል። የኢትዮጵያ ብሔራዊ ምርጫ ቦርድ እኩለ ቀን ላይ በሰጠው መግለጫ 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን አስታውቆ ነበር። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ህብረት ለምርጫ በበኩሉ አሳሳቢ ተብለው ሪፖርት ከተደረጉ ጉዳዮች መካከል 163ቱ በመረጋገጥ ሂደት ላይ እንደሆኑ አስታውቋል። የአዲስ አበባ ከተማ ፖሊስ ኮሚሽን የ7ኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት በሰላም መጠናቀቁን ያስታወቀው በዚህ ባሳለፍነው ሳምንት ነበር። በተጨማሪም ኮሚሽኑ በድህረ ምርጫ ያለው ሂደት በተመሳሳይ በስኬት እንዲከናወን ከባለድርሻ አካላት ጋር እየሰራ መሆኑን ገልጿል። ገነት ዘዘው ተጨማሪ አላት። የ7ኛው ጠቅላላ ሀገራዊ ምርጫ የድምፅ አሰጣጥ ሂደት በትናንትናው ዕለት እስከ ሌሊት 7 ሰዓት ሲከናወን ቆይቷል። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የህዝብ ግንኙነት ኃላፊ ኮማንደር ቶማስ እሸቴ ለኢሳት እንደገለጹት በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምፅ የመስጠቱ ሂደት ፍጹም ሰላማዊ ሆኖ መጠናቀቁን ገልጸዋል። በምርጫው ዕለት በትራፊክ አደጋ የ2 ሰዎች ህይወት ከማለፉ በስተቀር ከምርጫው ጋር የተያያዘ ምንም አይነት ወንጀል አለመፈጸሙን ተናግረዋል። ምርጫው ፍጹም ሰላማዊ እንዲሆን ማድረግ የሚለውን እቅድ ይዘን የተነሳ ነው። በዚህ መሰረት ከኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ የከተማው ሰላምና ጸጥታ አስተዳደር ቢሮ፣ የእሳትና አደጋ ስራ አመራር፣ የደንብ ማስከበርና ሌሎች ተቋማት ያሉበት የኮማንድ ፖስት ተቋቁሞ ከመጀመሪያው ቅድመ ምርጫም ጀምሮ ያሉትን እቅድ በማውጣት ወደ ስራ የገባበት ሁኔታ ነው ያለው። ኮማንድ ፖስቱ ልክ ይኸው አደረጃጀት በክፍለ ከተማም ደረጃ የነበረ ነው ያለው። የጋራ ጥምር ኮማንድ ፖስቱ ብዙ ተግባራትን ሲያከናውን ነበረ። ከህብረተሰቡም ከምርጫ አስፈጻሚዎችም ባለው ጋር ተያይዞ ምርጫው ፍጹም ሰላማዊ ነበር ማለት ይቻላል። ይህ ዜና እስከተጠናቀረበት ጊዜ ድረስ የድምፅ ቆጠራ እየተካሄደ መሆኑን የገለጹ ሲሆን በድህረ ምርጫ ያለው ሂደት በተመሳሳይ በስኬት እንዲከናወን ከባለድርሻ አካላት ጋር በጥምረት እየተሰራ መሆኑን ኮማንደር ቶማስ አስረድተዋል። እንግዲህ አሁን ሁለተኛውን የምርጫ ምዕራፍ እያጠናቀቅን፣ ቅድመ ምርጫ ነበረ፣ ምርጫውን አጠናቀናል። አሁን ያለን ድህረ ምርጫ ምዕራፍ ላይ የምንገኘው ቆጠራው እስካሁን ድረስ ባለ መረጃ ፍጹም ሰላማዊ በሆነ መንገድ እየተካሄደ ያለበት ሁኔታ ነው። ከትራፊክ ደህንነት ጋር ተያይዞ ባሉት ሁኔታዎች በምርጫው ዕለት 2 የትራፊክ አደጋዎች ያጋጠሙ 2 ሰዎች ህይወታቸው አልፏል። የተለየ ነገር አላጋጠመንም። ቆጠራውን ጨምሮ ሌሎች የምርጫ ሂደቶች የሚቀጥሉ ይሆናል። የጸጥታ አካላትም እንግዲህ አሁንም እንደተለመደው ተግባራቸውን በአግባቡ ለመወጣት
አስፈላጊ ዝግጅት አድርገው ወደ ስራ እየገቡ ያለበት ሁኔታ ነው ያለው። ኮማንደር ቶማስ ድምጽ የመስጠት ስርዓቱ በስኬት እንዲጠናቀቅ መራጩ ህዝብ፣ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦ ምስጋና አቅርበዋል። በአርሲ ዞን በተደጋጋሚ የሚፈጸመው ጥቃት ተባብሶ የቀጠለው መንግስት በአጥፊው ላይ እርምጃ መውሰድ ባለመቻሉ ነው ሲል ኢዜማ ገለጸ። መንግስት የዜጎችን የመኖር መብትና ደህንነት የመጠበቅ ኃላፊነቱን እንዲወጣና ወንጀለኛውን ለህግ እንዲያቀርብ ፓርቲው የጠየቀው በዚሁ ባሳለፍነው ሳምንት ነበር። ገነት ዘዘው ተጨማሪ አላት። የኢዜማ ምክትል መሪ ንጋቱ ወልዴ ለኢሳት እንደገለጹት በምስራቅ አርሲ የተካሄደው ግፍና በደል እምነትን መሰረት ያደረገ መሆኑን ጠቁመው በተጠቀሰው አካባቢ በተደጋጋሚ የሚደርሰው ጥቃት እየተባባሰ ለመምጣቱ በመንግስት መዋቅር ያሉ አካላት ኃላፊነታቸውን በሚገባ ባለመወጣታቸው መሆኑን ገልጸዋል። ምክትል መሪው አክለው በስፍራው የሚስተዋሉ ጥቃት በማንና እንዴት እንደተፈጸመ በግልጽ አለመታወቁ ብሎም እስከዛሬ ድረስ በአጥፊው ላይ እርምጃ መውሰድ አለመቻሉ ለጥቃቱ መደጋገም ምክንያት መሆኑን ጠቅሰዋል። በመሆኑም መንግስት ገለልተኛ አካላትን በስፍራው በማሰማራት አጥፊውን ለህግ ማቅረብ እንደሚገባው ገልጸዋል። ገለልተኛ በሆነ አካል የሰብአዊ መብቶች የኢትዮጵያ የሰብአዊ መብቶች ኮሚሽን አለ፣ ሌሎችም የሰብአዊ መብት የሚመለከታቸው ተቋማት አሉ፣ ሚዲያዎች አሉ። እንዲህ አይነት ጉዳዮችን ከስረ መሰረቱ ማን እንደፈጸመው ተጣርቶ እርምጃ እስካልተወሰደ ድረስ እስከዛሬ በይፋ የተገለጸ የተወሰደ እርምጃ አለመኖሩ አንዱ ለጥቃቱ መደጋገም እና ተጠያቂ አለመኖር የክልሉ መንግስት፣ የአካባቢው አስተዳደር የሚመሩ አካላት ተጠያቂ አለመሆን ጥቃቱ በተደጋጋሚ እንዲፈጸም ምክንያት ሆኗል። ስለዚህ ይሄ መጣራት አለበት። የሰው ልጅ ነው በተደጋጋሚ ታርጌት እየተደረገ ያለው። የእምነት ተቋማት ናቸው ታርጌት እየተደረጉ ያለው። እነዚህ ተለይቶ ተጣርቶ አስተማሪ የሆነ እርምጃ ህጋዊና አስተማሪ የሆነ እርምጃ መወሰድ አለበት። አለበለዚያ የአሁኑም ሌላ ወይ የተለየ ሌላ ቦታ ተመሳሳይ ጥቃት ወይ ደግሞ ሌሎች ጉዳዮች ይህንን ከበር ሊያደርጉ የሚችሉ ጉዳዮች በተፈጠሩ ቁጥር ይሄ እየተደበሰበሰ ማለፉ አይቀርም። የኢዜማ ምክትል መሪ ንጋቱ ወልዴ አክለው የምርጫው ወቅት መሆኑን በመገንዘብ እንደዚህ አይነት ጥቃቶች እንዴት ተደጋጋሚ በሆነ ጊዜ ይፈጸማሉ፣ ምንጫቸውስ ምንድን ነው የሚለው መንግስት በሚገባ መመርመር አለበት ብለው መንግስት የዜጎችን በሰላም የመኖር መብትና ደህንነት የመጠበቅ ኃላፊነቱን ሊወጣ ይገባል ብለዋል። እንደዚህ አይነት ጥቃቶች እንዴት በተደጋጋሚና በሆነ ጊዜ ይፈጸማሉ የሚለው ምናልባት ምንጫቸው ውስጥ የሀገር ውስጥ ብቻ ላይሆን ይችላል። ምርጫው ቅቡልነት እንዳይኖረው ለማድረግ የሚታትሩ የውስጥም የውጭም ኃይሎች አሉ። ስለዚህ እነዚህ ኃይሎች ኮኦርዲኔትድ በሆነ መልኩ በተናበበ መልኩ እንዲህ አይነት በጣም ሲሪየስ የሆነ የእምነትን ጉዳይ የሚመለከት ህዝቡን ስሜታዊ ሊያደርግ የሚችል እንቅስቃሴን አይጠቀሙበትም ማለት አይቻልም። ይህንን ነገሮች ከግምት ውስጥ ማስገባት ያስፈልጋል። ነገር ግን ምንጩ ከየትም ይሁን ከየት አጥፊዎቹ ላይ አስተማሪ የሆነ መለየት አለባቸው። አስተማሪ የሆነ ቅጣት መወሰድ አለበት። መንግስት የዜጎቹን ህይወት ደህንነት የመጠበቅ ኃላፊነቱ ሁልጊዜም በመጀመሪያ የእሱ ነው። በብቸኝነት እንዲታጠቅ የሚያስፈልገው መንግስት ነው። ያንን የማስጠበቅ ኃላፊነት አለበት። ነገር ግን በጣም በተለያየ ሁኔታ የታጠቁ ኃይሎች አሉ። ግን መለየት አለበት፣ መቆም አለበት። ሁልጊዜ በተመሳሳይ ሁኔታ በሚፈጸም ጥቃት የዜጎች ህይወት፣ ንብረት መውደም የለበትም። መንግስት ኃላፊነቱን በብቃት መወጣት ይኖርበታል። በጥቃቱ ለተገደሉት ዜጎች የተሰማንን ጥልቅ ሐዘን በመግለጽ ለሟች ቤተሰቦችና ዘመዶች እንዲሁም ለመላው ኢትዮጵያውያን መጽናናትን እንመኛለን ብሏል ፓርቲው። የቁጫ ህዝብ ዴሞክራሲያዊ ፓርቲ የምርጫ ውጤቱን እንደማይቀበለው የገለጸው በዚሁ ባሳለፍነው ሳምንት ነበር። ፓርቲው ይህንን ያለው በቁጫ የተካሄደው ምርጫ የተጭበረበረ ነው በሚል እንደሆነ ያስታወቀው በዚሁ ባሳለፍነው ሳምንት ነበር። መሰረት ባዩ ግንቦት 24 ቀን 2018 ዓ.ም ሰባተኛው ዙር ሀገራዊ ምርጫ መካሄዱ ይታወቃል። የቁጫ ህዝብ ዲሞክራሲያዊ ፓርቲ የምርጫ ሂደቱን አስመልክቶ መግለጫ አውጥቷል። የፓርቲው ፕሬዝዳንት ረዳት ፕሮፌሰር ገነነ ገደቡ እንደገለጹት ፓርቲያቸው ከምርጫ ቅስቀሳ ጀምሮ የተለያዩ ችግሮች ሲገጥመው እንደነበር አንስተዋል። የቅድመ ምርጫ ሂደቱ ምቹ ባለመሆኑ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር ስራዎችን ሲሰሩ እንደነበር ገልጸዋል። በቁጫ ምርጫ ክልል የተካሄደው ምርጫ ዜጎች የመረጡት ሳይሆን የምርጫ አስፈጻሚዎች፣ የፖለቲካ አመራሮች
አመራሮች፣ የመንግስት ሹመኞችና ሌሎች አካላት የሰጡት ድምጽ ነው ብለዋል። ይህ አካሄድ ከምርጫ ህግ ውጭ የሆነ አሰራርና የተጭበረበረ ምርጫ በመሆኑ ፓርቲው የምርጫ ውጤቱን እንደማይቀበለው ተናግረዋል። ከዚህ በተጨማሪም የዜጎችን የመምረጥ መብት መንፈግ በመሆኑ ውጤቱ ተቀባይነት አይኖረውም ብለዋል። በግንቦት 24 የተፈጸመው ወይም የተካሄደው ምርጫ በቁጫ ምርጫ ክልል ዜጎች የመረጡት ሳይሆን በዋናነት ዜጎች የመረጡት ሳይሆን ምርጫ አስፈጻሚዎች፣ የፖለቲካ አመራሮች እና የታጠቁ ኃይሎች የመረጡት ነው። ከመራጩ ህዝብ እጅ የድምጽ መስጫ ወረቀት እየነጠቁ እየወሰዱ ራሳቸው የመረጡበት ሁኔታ ነው ያለውና ያ እንግዲህ ከህገ መንግስትም ከምርጫ አዋጅም ከየትኛውም ደንብም ውጭ የሆነ አሰራር ስለሆነ በዚህ ሁኔታ የተጭበረበረ ምርጫን እና ውጤቱን የምንቀበለው እንዳይደለ ለመላው ሀገራችን ህዝብ መንግስትን ለኢትዮጵያ ብሔራዊ ምርጫ ቦርድን አበታ ጭምርም ያው ቀደም ብለን 25 ላይ አስገብተን ነበር። ያንን የገለጽንበትና ያሳወቅንበት ሁኔታው ካልታረመና ካልተስተካከለ ያ የምርጫ ውጤትን እንደ ውጤት ተቀባይነት እንደሌለው የመራጭንም ህዝብ ክብር የማይመጥን መሆኑን እስከዛ ድረስ ውጤቱ እንዳይታወቅ እንዳይገለጽ የሚል እንግዲህ መሰረታዊ ሐሳብ ይዘን ነው መግለጫ የሰጠነው። ይህ የምርጫ ህግ ጥሰት እንዲታረምና በምርጫ ማጭበርበር ሂደት ውስጥ የተሳተፉ አካላትም በህግ ተጠያቂ እንዲሆኑ ፕሬዝዳንቱ ጠይቀዋል። የተፈጸሙ የምርጫ አዋጅ ጥሰቶች የሚታረሙበት ያንን የአዋጅ ጥሰት የፈጸሙ አካላት በህግ የሚጠየቁበት እና የነበረው ተገቢ አይደለ አካሄድ ከሂደቱም ጭምር የተበለሻሸ ስለሆነ ይሄንን የሚያርም ውሳኔ እንዲሰጥና ዜጎች ነፃነታቸው ክብራቸው ተጠብቆ ህገ መንግስታዊ መብታቸው ተጠብቆ ምርጫን በአግባቡ እንዲፈጽሙ የሚያስችል አውድ ወይም ድባብ እንዲፈጠር ነው የምንፈልገው። የኢትዮጵያ ብሔራዊ ምርጫ ቦርድ የድምጽ ቆጠራ እያካሄደ መሆኑንና ከ10 እስከ 20 ቀናት ባለው ጊዜ ውስጥ ጊዜያዊ የምርጫ ውጤት ይፋ እንደሚያደርግ አስታውቋል። ኢትዮጵያ በሶማሊያ ድንበር አካባቢ ጥበቃዋን እንድታጠናክር ተጠየቀ። በሶማሊያ ዋና ከተማ ሞቃዲሾ የተፈጠረው ግጭት በአፋጣኝ እልባት እንዲሰጠውና ዓለም አቀፍ ተቋማት የድርሻቸውን እንዲወጡ የዓለም አቀፍ ግንኙነት ባለሙያዎች ያሳሰቡት በዚሁ ባሳለፍነው ሳምንት ነበር። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርበዋለች። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ የተፈጠረው አለመረጋጋት በአካታችና ሰላማዊ ውይይት እንዲፈታ ጥሪ አቅርቧል። በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምጽ መሰማቱን ተከትሎ የሶማሊያ የጸጥታ ኃይሎች ምላሽ መስጠታቸው ታውቋል። በሶማሊያ እየተባባሰ የመጣው ውጥረት ለቀጣናው ሰላምና ለመረጋጋት የሚኖረው ተጽዕኖ ምን ይመስላል? በሌላ በኩል ለኢትዮጵያ የሚኖረው ተጽዕኖ አስቀድሞ ለመመከት ምን አይነት የመፍትሄ እርምጃዎች ሊወሰዱ ይገባል ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን አነጋግሯል። የዓለም አቀፍ ግንኙነት ባለሙያው ደያ ሞዳሌ በሰጡት ምላሽ የተፈጠረው ችግር የዓለም አቀፍ ሽብርተኞች እንደ ልብ እንዲንቀሳቀሱ እድል የሚፈጥር ነው ብለዋል። ኢትዮጵያ ለአካባቢው ከፍተኛ ትኩረት በመስጠት ጥበቃዋን እንድታጠናክር ጠይቀዋል። ያው የተረጋጋ የሶማሊያ መንግስት አለመኖሩ ለኛ ችግር ነው። ግጭት ሲፈጠር ስደተኛ አለ። ማዕከላዊ መንግስቱ በተዳከመ ቁጥር የዓለም አቀፍ ሽብርተኞች እንደ ልብ የሚንቀሳቀሱበት ነው የሚሆነው። ስለዚህ የኢትዮጵያ ሰራዊት፣ የኢትዮጵያ ደህንነት ኃይል ለዛ አካባቢ ከፍተኛ ትኩረት ሊሰጥ ይገባል ብዬ አስባለሁ። ሌላኛው የዓለም አቀፍ ግንኙነት ባለሙያው ኢያሱ ኃይለ ሚካኤል በበኩላቸው ሶማሊያ ስትራቴጂካዊ ቦታ ላይ የምትገኝ በመሆኑ የሚያሳድረው ተጽዕኖ ከፍተኛ ነው ብለው ለችግሩ እልባት ለመስጠት ኢጋድ ከሌሎች ዓለም አቀፍ ተቋማት ጋር በጋራ እንዲሰራ አሳስበዋል። ሶማሊያ ከጅቡቲ ጎን የምትገኝና እንደዚሁም ሰፊ የሚባል የባህር በር ያላት ባህር ባለፈ ገና ወደፊት ሊለማ የሚችል አቅም ያላትና ስትራቴጂክ ቦታ ላይ የምትገኝ ሀገር እንደመሆኗ መጠን በሆርን ኦፍ አፍሪካ ላይ የራሳቸውን ብሔራዊ ጥቅም ማስፈጠር የሚፈልጉ ሀገሮች ሊታዩ የሚችሉበት ቀጠና ስለሆነ የዲፕሎማሲ ስራን ማጠናከርና ኢጋ ላወጣቸው መመሪያዎች እና በቀጠናው ላይ ላስተናግዳቸው ወይም ላከናውናቸው ይችላሉ ብሎ በሚያቀዳቸው ጉዳዮች ላይ በጋራ መስራት ይጠበቅበት። ቀጠናው ላይ ሰፊ የሚባል ግጭት እንዳይከሰት ለማድረግ መንቀሳቀስ ይጠይቃል። የዓለም አቀፍ ግንኙነት ባለሙያና ዲፕሎማት ጥላሁን ሊበን ደግሞ የውጭ ኃይሎች በቀጣናው ካላቸው ከፍተኛ ፍላጎት አኳያ የሚያደርጉት ጣልቃ ገብነት ከፍተኛ ለመሆኑ ማሳያ መሆኑን አንስተዋል። የውጭ ኃይሎች በተለይም ደግሞ የምዕራባውያኖችና የአሜሪካ ጣልቃ ገብነት በእነዚህ ተቋም ላይ ከጊዜ ወደ ጊዜ እየጨመረ በመምጣቱ
ቀጠናው ላይ ያለው ችግር እንዳልኩሽ ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው የመጣው። በሶማሊያ ያለው ችግር ለየት የሚያደርገው እንደሚታወቀው የተለያዩ አሸባሪ ኃይሎች ያሉበት ቀጠና እንደመሆኑ መጠን ይሄ የፖለቲካ አለመረጋጋት ወደ ተባባሰ ወይም ወደ እርስ በርስ ጦርነት የሚቀጥል ከሆነ እንዳልኩሽ ከቀጠናውም ከሶማሊያም አልፎ ለኢትዮጵያ የሚኖረው ጫና እጅግ ከፍተኛ እንደመሆኑ መጠን ዓለም አቀፍ ተቋማት ጭምር ሚናቸውን መጫወት አለባቸው ለማለት ፈልጋለሁ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ፣ የአፍሪካ ህብረት፣ ሌሎች ዓለም አቀፍ ተቋማት በጉዳዩ ላይ ጣልቃ በመግባት እልባት እንዲሰጡ ሙያተኞቹ አጽንኦት ሰጥተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊ አሁንም እንደቀጠለ ነው። በቀጣይነት ወደ ዘገባዎች እናመራለን። በኮንጎ ዴሞክራቲክ ሪፐብሊክ በኢቦላ ቫይረስ የተያዙ ሰዎች ቁጥር 381 መድረሱ ሲነገር የ63 ሰዎች ህይወት ማለፉ ተረጋግጧል። የሀገሪቱ ባለስልጣናት እንደገለጹት አስከፊ የሆነውና ቦንዲ ቦጊያ የተባለውን የቫይረስ ዝርያ ለመቆጣጠር የሚደረገውን ጥረት መሰረታዊ የንጽህና መጠበቂያ ቁሳቁሶች እጥረት ክፉኛ አደናቅፎታል። ዮሐንስ ተስፋ በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በምስራቃዊ የሀገሪቱ ክፍል በከፍተኛ ሁኔታ እየተስፋፋ መሆኑ ተነግሯል። የዓለም ጤና ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማትም የሁኔታውን አስከፊነት የሚያሳዩ ሪፖርቶችን በማጣቀስ አስቸኳይ ማስጠንቀቂያ እያወጡ ይገኛሉ። በሀገሪቱ የሚገኙ የጤና ባለሙያዎችን ያሳሰባቸው ግን ቫይረሱ መኖሩ ሳይታወቅ ለምን ያህል ጊዜ በህብረተሰቡ ውስጥ ሲሰራጭ እንደቆየ ነው። ሆኖም በቦታው ላይ ባለው ተጨባጭ ሁኔታ መሰረታዊ የንጽህና አጠባበቅ ደንቦችን መተግበር ራሱ ትልቅ ፈተና ሆኗል። በአካባቢው በማስተማር ላይ የሚገኙ የመጀመሪያ ደረጃ ትምህርት ቤት መምህራን በከፍተኛ ስጋት ውስጥ ሆነው ስራቸውን እያከናወኑ መሆኑን ይገልጻሉ። በአጠቃላይ የምናስተምረው በበሽታው የመያዝ ከፍተኛ ፍርሃት ውስጥ ሆነን ነው። ነገር ግን ምንም ማድረግ አንችልም፣ ምክንያቱም መንግስት ማስተማራችንን እንድንቀጥል ያዘናል። አሁን ላይ ነፃ የአንደኛ ደረጃ ትምህርት በመጀመሩ ምክንያት በየክፍሉ ውስጥ በጣም ከፍተኛ ቁጥር ያላቸው ተማሪዎች ይገኛሉ። ህጻናትን እጃቸውን በተደጋጋሚ እንዲታጠቡ ማስተማርና ማበረታታት አንድ ነገር ሆኖ በየትምህርት ቤቶቹ ያለው መሰረተ ልማት ግን ይህንን ለመተግበር ፈጽሞ የማይፈቅድ ሆኗል። ሌላኛው መምህር የገጠማቸውን ሁኔታ ሲያስረዱም ይህም ብለዋል። በትምህርት ቤታችን ትልቁ ችግር የውሃ ቧንቧ የለንም። ሌላው የውሃ መገኛ ቅርብ አይደለም። ውሃ ለማስቀዳትና ለማጓጓዝ የሚወጣውን ወጪ ለመሸፈን በከፍተኛ ሁኔታ እታገላለሁ፣ ግን ቀላል አይደለም። ከተማሪዎቻችን ብዛት አንጻር ከ800 በላይ ተማሪዎች አሉ። ሁኔታው እጅግ ከባድ። ወላጆችም ልጆቻቸውን ከቤት ውሃ ሲይዘው እንዲልኩ እየጠየቁ ይገኛሉ። ኢቦላ በበሽታው ከተያዘ ሰው የሰውነት ፈሳሽ እንደ ደም፣ ምራቅ ወይም ቫይረሱ ካረፈባቸው አልባሳት ጋር የቀጥታ ንክኪ በማድረግ የሚሰራጭ አስከፊ በሽታ መሆኑን በተለያዩ ተቋማት እየወጡ ያሉ መረጃዎች ያሳያሉ። ከፍተኛ ተቅማጥ፣ ማስመለስና ደም መፍሰስ ደግሞ የበሽታው ዋና ዋና ምልክቶች ናቸው። ህጻናት ደግሞ ለዚህ ወረርሽኝ ይበልጥ ተጋላጭ መሆናቸውን ባለሙያዎች ይናገራሉ። ልጅ ተፈጥሯዊ ባህሪው የታወቀ ነው። ራሳቸውን እንዴት መጠበቅ እንዳለባቸው ስለማያውቁ በጣም ተጋላጭ ናቸው። የታመመ ሰው ጋር ሲቃረቡም ራሳቸውን መከላከል አይችሉም። ወላጆቻቸው ቢታመሙ ልጆች ከወላጆቻቸው በቀላሉ መለየት ስለማይችሉ በሽታውን ወደ ትምህርት ቤት ይዘውት የመምጣት እድላቸው ሰፊ ነው። ዛይር ለተሰኘው የኢቦላ ዝርያ ውጤታማ ክትባቶች በስራ ላይ የዋሉ ቢሆንም አሁን ላይ በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ላለው ቦንዲ ቡጊዮ ለተባለው የቫይረስ አይነት ግን እስካሁን በይፋ እውቅና ያገኘ ውጤታማ ክትባት የለም። ይህ ሁኔታ ደግሞ ወረርሽኙን ለመግታት የሚደረገውን የሕክምና ጥረት እጅግ አስቸጋሪ አድርጎታል። ወረርሽኙ በዓለም አቀፍ ደረጃ አስቸኳይ የህዝብ ጤና ሁኔታ ተብሎ ቢታወጅም ለእርዳታ ድርጅቶች የሚሰጠው የገንዘብ ድጋፍ በመቀነሱ ቀውሱን በብቃት ለመመከት እያቃታቸው ይገኛል። ከፍራቻውና ካለው የሀብት እጥረት ባሻገር በኮንጎ የሚገኙ ትምህርት ቤቶች መምህራንና የአካባቢው ነዋሪዎች ያሉትን ውስን አማራጮች በመጠቀም ወረርሽኙን ለመከላከል የራሳቸውን ጥረት እያደረጉ ይገኛሉ። መረጃውን ስናጠናቀር ቲአርቲ ወርልድን ዋቢያችን አድርገናል። ሄዝቦላ የተኩስ አቁም ስምምነቱን ውድቅ ማድረጉን ተከትሎ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። በሌላ በኩል የእስራኤል ጦር በሊባኖስ የሄዝቦላን የጦር አዛዥ መግደሉን አስታውቋል። ሸሪፍ ኢማም ተጨማሪ አለው። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። ይህ የሆነው አሜሪካ የእስራኤልና የሊባኖስን ባለስልጣናት በዋሽንግተን ጠርታ አዲስ የተኩስ አቁም ስምምነት እንዲያደርጉ ማደራደሯን ተከትሎ ነው።
የሊባኖስ የጤና ሚኒስቴር እንዳስታውቀው እስራኤል ጥቃት ከጀመረችበት ከማርች 2 ቀን አንስቶ ቢያንስ 3526 ሰዎች ሲገደሉ 10733 ሰዎች ደግሞ ቆስለዋል። የሂዝቦላ ኃላፊ ናኢም ቃሲም የተደረሰውን የተኩስ አቁም ስምምነት ቀልድ በማለት ውድቅ አድርገውታል። አያይዘውም እስራኤል ሊባኖስን በቦምብ መደብደቧን ከቀጠለች ሰሜናዊ እስራኤል የሂዝቦላ ታጣቂዎች ኢላማ ሆኖ እንደሚቀጥል አስጠንቅቋል። በሌላ በኩል የኢራን አብዮታዊ ዘብ እንዳለው እስራኤል ከሊባኖስ ግዛት ውስጥ እስካልወጣች ድረስ በአካባቢው ሰላም አይኖርም ብሏል። አክሎም በቴህራንና በዋሽንግተን መካከል የተደረሰው ስምምነት በሊባኖስ የተፈጠረው ግጭትም እንዲያበቃ የሚጠይቅ ነው ብሏል የኢራን ሚዲያ። ኔታንያሁ በበኩላቸው ሂዝቦላ የሊባኖስን የተኩስ አቁም ስምምነት የሚቃወም ከሆነ ስምምነት የለም ብለዋል። የእስራኤል ሚዲያ እንደዘገበው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት በእስራኤል መንግስት ገና ይሁንታ አልተሰጠውም ብለዋል። አሁን ላይ ስምምነት የለም፣ ሂዝቦላ ተቃውሟል፣ ስለሆነም ውሳኔ መወሰን አልችልም፣ የሚስማሙ ከሆነ ግን ሐሳቡን ለእናንተ የማቀርብ ይሆናል ብለዋል ኔታንያሁ በደህንነት ካቢኔ ስብሰባ ላይ። የእስራኤል ጦር በደቡባዊ ሊባኖስ የሚገኙ አርናያ፣ አንኮዩን እና ካፋር ኪላ 3 መንደሮችና ከተሞች ነዋሪዎች ከአካባቢያቸው እንዲለቁ አስጠንቅቀዋል። የእስራኤል ጦር በማኅበራዊ ሚዲያ በአረብኛ ቋንቋ ባስተላለፈው መልእክት በርካታ የሊባኖስ መንደሮች ነዋሪዎች አካባቢያቸውን በአስቸኳይ እንዲለቁና ከአካባቢው ቢያንስ 1 ኪሎ ሜትር እንዲርቁ አሳስቧል። ይህ በእንዲህ ያለ የእስራኤል ጦር በሊባኖስ የሂዝቦላን የጦር አዛዥ መግደሉን አስታውቋል። የእስራኤል ጦር በሂዝቦላ የኢንጂነሪንግ ክፍል አዛዥ የነበረውን አብዱል ረሃብን ባለፈው ሳምንት በተፈጸመ ጥቃት መግደሉን አስታውቋል። የሊባኖስ ቡድን ግን እስካሁን ድረስ ግድያውን አላረጋገጠም። የእስራኤል ጦር በማኅበራዊ ሚዲያ ባወጣው መግለጫ ሐራብ በደቡባዊ ሊባኖስ በሚገኙ የእስራኤል ወታደሮች ላይ ፈንጂዎች የማፈንዳት ሥራ ላይ አስተባባሪና መሪ ነበር ብሏል። ከዚህ ባለፈም ሐራብ የሂዝቦላ ከፍተኛ የጦር አመራር እንደነበረና በ2006 በነበረው የሊባኖስ ጦርነት ተካፋይ እንደነበረ አስታውቋል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለኢሳት ሳምንታዊ የተመራረጡ ዘገባዎችን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየሁ። መልካም ሰንበት።